ከማስተር አብነት ጋር ተደዋውለን ነበርና ማስተር አብነት ያነሳው ሐሳብ ያሉትን ሀብቶች ምናምን አልካደም። ያሉት ኢሲዝ ቢሊየነር አሞኛል ስላልክ ይሄንን አክሰፕት አድርጌ ከዚህ በኋላ ወጥቼ የሆነ አሮጊት ላይ የሆነ ህፃን ላይ ድራማ ሰራለሁ ብትል ቃላችን ይቋረጣል ማለት ነው። አንድ ነገር እርዳታ ድርጅት ላይ የሆነ ነገር አደርጋለሁ ካል እናንተ ማለት የገባነው ቃል ይታጠፋል ማለት ነው እና አልፈጠረም። ማስተር አብነት ከአደንዛዥ እጽ ተዘዋዋሪ ላይ ይቻላል ኢዝ ነምበር 1 ስካመር። ኢትዮጵያ ውስጥ የኢንፎርማል የገንዘብ እንቅስቃሴዎችን እየፈጠሩ ካሉ ሰዎች ውስጥ አንዱ ነው። ሚሊየንስ ኤንድ ሚሊየንስ ኦፍ ብር ነው የሚያንቀሳቅሱት። የሚገርማቸው ነገር ከጀርባቸው ሃይማኖት ሰዎች አሉ፣ ፓስተሮች አሏቸው፣ ኡስታዞች አሏቸው፣ ቀሳውስቶች አሏቸው ከጀርባ እና እነዚህ ሰዎች ፕሮጀክት የሚያደርጉት በጣም ጻድቅ ምስሉን ርኅሩህ ተደርጎ ነው የሚቀርቡት። ይንፉሽ ነፋፉሽ መንፋት ብርቅ አይደለም። ከፈለጉ ጫካ ከፈለጉ ቤት ውስጥ። ሰላም፣ እንዴት ቆያችሁ? እንዴት አላችሁ? እንዴት ናችሁ? ዛሬም እንደተለመደው በሚያዝናኑ ቁም ነገር በሚያስጨብጡ አዳዲስ ቪዲዮዎች ተመልሻለሁ። ቪዲዮውን ከመጀመራችሁ በፊት ሁልጊዜ እንደምለው የላይክ ምልክቷ እንዳትረሳ። ቀጥታ ወደ ቪዲዮአችን እንሄዳለን። እኔ ከዚህ ሆኜ ሀሳቤን ስሰነዝር እናንተ ደግሞ ካላችሁበት ሆናችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ስር እንድታሰፍሩልኝ በትህትና ጠይቃለሁ። ቀጥታ ወደ ቪዲዮአችን በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳን ደስ በና ህሙ አነ ደስ በይ ማህሙም ደስ በይሁም። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንጻር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate at the charge station። ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንክፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህ ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። ማንንም እንዳታምኑ፣ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም፣ ተመልካቹን አላልኩም። ኮተት ይሞላና በዚህ መንገድ ነው እንግዲህ ህዝባችን የተሸወደው። ፊንቴክ ኢንቨስትመንት የተባለው ድርጅት ምንድነው ያደረገው? ታዋቂ ግለሰቦችን ነው የተጠቀመው። ኢቭን አሁን እየተባለ እንዳለው ከሆነ አምባሳደሩም ነበሩ። እንደውም በፕሮግራሙ ላይ እንዳያችሁት አምባሳደር ራሱ ተገኝተዋል። ለምን እሳቸውስ አይታሰሩም የሚል አይነት ሀሳብ
በሶሻል ሚዲያ አንዳንድ ነገሮች እንደዛ አይነት ነገሮች ይታያሉ። አሁን ላይ እንግዲህ ከረንትሊ ብዙ ሰዎች ወደ እስር ተጉዘዋል። በጣም ታዋቂ የሚባሉት እዛ ላይ የነበሩት አርቲስቶች ወደ እስር ቤት እየተጓዙ ነው ያሉት። አሁን ተመልክተን የመጣ ነው ያኔ ሴርሞኒ እንዴት አድርገው ህዝቡን ለዚህ ደረጃ እንደዳረጉት ነው። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። እንግዲህ የዋስትና መብታችን ይጠበቅብናል ብለው ተስፋ አድርገው የነበሩት አርቲስቶችና ቲክቶከሮች የዋስትና መብታቸው አልተጠበቀላቸው። ከወንጀሉ ውስብስብነት አንጻር ለ30 ተቀጥረዋል። ወደ ዳንኤል ዮሐንስ ስንመጣ 19 አይነት ክሶች ነው የተመሰረቱበት። 19 አይነት ክሶች፣ የገንዘብ ዝውውር አለ፣ ህገወጥ የሰዎች ዝውውር አለ፣ መኒ ላውንደሪ አለ፣ እናንተ የማታውቁት ብዙ ነገሮች። ለምሳሌ ሜታ ትራንዛክሽን የሚባል በባይናንስ ገንዘብ ሲያስተላልፍ ነበረ። እነዚህ ተደራርበው በ19 አይነት ክስ 19 አይነት ክስ ነው የተመሰረተበት። አንብቡት። 1430 ሰዎች ላይ ነው በከፊንቴክ ብቻ የተቀበለው። ሌላው አብዮት አደባባይ፣ ስካይላይት ሆቴል፣ ወዳጅነት ፓርክ አስረከብኩ ሲል የነበረው ለግብረ አበሮቹ ነው። እየተለቀሙ ወደ ፌደራል ፖሊስ እንዲገቡ እየተደረገ ነው። 100 መኪኖችን የሰጠው ለእንትን ላሉ ሰዎች ሳይሆን ለሱ ግብረ አበሮች ነበረ ይልሃል። አንብበው። እንደዚህ ሆኖ አልፏል። አብረውት መያዝ የነበረበት የአስካሉከን ትሬዲንግ ባለቤት ግርማይ ገብረ ሚካኤል ከሀገር ወጥቷል እየተባለ ነው። መያዝ ነበረበት። እሱ ሰውዬ እንግዲህ 2002 እንደ ኢትዮጵያን አቆጣጠር 2010 እንደ ኢሮፒያን አቆጣጠር ደቡብ አፍሪካ የዓለም ዋንጫ ባዘጋጀች ሰዓት ደቡብ አፍሪካ ይዣቸው ሄዳለሁ ብሎ ብር ተቀብሎ ጠፍቶ በኢንተርፖል ተይዞ ተበይኖበት ታስሮ ወጣ ሰው ነው። መያዝ ነበረበት። እውነት ለመናገር መያዝ ነበረበት። እንግዲህ ባልተገኘበት እሱም ክስ ተመስርቶበታል። 19 አይነት ነው። ደጋግሜ ያወራኋቸው ስለሆኑ አንብቡትና የወንጀሉን ውስብስብነትና ምን እንዴት እንደደደሩ እነዚህ ሌቦች እንዴት ደድረው እንደነበረ ማሰብ ነው። እናንተ የምታውቁት ፊንቴክን ብቻ ነው። ከፊንቴክ ጀርባ መኒ ላውንደሪ አለ። ከፊንቴክ ጀርባ አሜሪጎ የሚባል ድርጅት አለ። ከፊንቴክ ጀርባ እነ ዳሶማ እነ ላይፍ ታይም ኢንቨስትመንቶች አሉ። እነዚህ ሁሉ ገንዘብ የሚዘዋወርባቸው ናቸው። መኒ ላውንደሪ የሚሰራባቸው ናቸው። ህገወጥ የሰዎች ዝውውር የሚደረግባቸው ናቸው። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ስለዚህ ከዚህ አንጻር ነው ይሄ ነገር እያልኩ የነበረው። እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌደራል ፖሊስ አሁን ለቋል፣ ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል። ቆራጥ ትእዛዝ ስትሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። አትሳሳቱ። this is registered investment company take care rule number 1 fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። Anyway, a few moments later. አሁን እነዚህ አካላት እዛ እንደዚህ አይነት ተግባራት ላይ ተሳትፈው ይሄንን መኒ ላውንደሪ ምናምን ስራውን ሰርተው ሳይሆን የፊንቴክ ባለቤት እነዚህን ታዋቂ ግለሰቦችን ተጠቅሞ ለመንሱርን አርቲስት ሰራዊት ፍቅሬን እና ሌሎች ታዋቂ አርቲስቶችን ተጠቅሞ ከ1430 ሰዎች እንደተባለ ሁላ ከነዛ ሰዎች ብር ሰብስቦ ከዛም በኋላ ራሱን የጠፋው በዛ ነው። እነዚህ አርቲስቶችም ታዋቂነት ነበረባቸው ለማስታወቂያ ተሰራላችሁ በሚል አንፃር ነው አሁን ላይ እንግዲህ ወደ ፍርድ ቤት የቀረቡት ማለት ነው። ከማስተር አብነት ጋራ ተደዋውለን ነበርና ማስተር አብነት ያነሳው ሐሳብ ያሉትን ሀብቶች ምናምን አልካደም። ያሉት ኢሲዝ ቢሊየነር እሱ ነው የካደበት ምንም ነገር የለም። ግን ሀብቱን ያገኘውበት መልክ ያልከው ነገር ምንም የሚያሳምን ነገር ስላልሆነ አንተ ከፈለክ ለህዝብ ነግረህ ማሳመን ትችላለህ። ግን እኔ ያመንኩ ነገር አሞኛል ስላልክ
ይህንን አክሰፕት አድርጌ ከዚህ በኋላ ወጥቼ የሆነ አሮጊት ላይ የሆነ ህፃን ላይ ድራማ ሰራለሁ ብትል ቃላችን ይቋረጣል ማለት ነው። ምክንያቱም አንተ እስኪሻል ድረስ ጋፕ እናደርግልሃለን ወይ አደርግልሃለሁ ብዬ ተስፋ አደርጋለሁ። ከዛ ውጪ ፕሮፋይል ላይ ያሉ የባለስልጣናትን ምናምን ፕሮፋይል ያረካቸውን ነገሮች በፕሮፋይል ላይ ታወርዳለህ። ከዚህ በኋላ እኔ የእርዳታ ድርጅት ነኝ ብለህ በየቦታው በሬት ቦታ የምጠይቀውን ነገርም አርፈህ ትቀመጣለህ። አለበለዚያ ያንተ ማልቀስ ያንተ የየ እኔ በዳይፐር ነው የሚሄደው ምናምን የምለው ነገር የሚሰራ ነገር አይደለም። አካባቢያችሁ ላይም እኔ ባለስልጣን አውቃለሁ፣ የፌዴራል ባለስልጣን አውቃለሁ፣ የፈለኩትን አሳስራለሁ የምትሉ አንተና አንተን ደጋፊዎች የመሰላችሁ ስነ ስርዓታችሁን ያዙ። አጭበርባሪዎች ለህግ ትቀርባላችሁ እና ጤናን ጠብቅ። አንድ ነገር እርዳታ ድርጅት ላይ የሆነ ነገር ያደርጋለሁ ካልክ ቃል እኔ እናንተ መሀል የገባነው ቃል ይታጠፋል ማለት ነው እና አርፈ ተቀመጥ። መስሪያ ቤቱን ከአደንዛዥ እጽ አዘዋዋሪ ላይ ይቻላል ሂዝ ነምበር ዋን ስካመር ኢትዮጵያ ውስጥ የኢንፎርማል የገንዘብ እንቅስቃሴዎችን እየፈጠሩ ካሉ ሰዎች ውስጥ አንዱ ነው። እንደዚህ አይነት በጣም ብዙ አሉ። መንግስት ውስጥ አሉ፣ ከመንግስት ውጭ ያሉ ሃይማኖት ተቋማቶች ውስጥ አሉ። ስለ ነቢያቶች እናገራለን። የኢትዮጵያ ፋይናንስ ሲስተም የማያውቀው ኦዲት የማያውቀው የህዝብን ገንዘብ መመዝበር የሃይማኖት ተቋማቶች መገለጫ ነው። አሁን እነዚህና አብነት የሚባሉ ሰዎች መንግስት አያውቃቸውም፣ ፍቃድም የላቸውም፣ ኦዲት አያውቃቸውም፣ የኢትዮጵያ ፋይናንስ ስርዓት አያውቃቸውም። ከዛ ውጭ ናሉት ኦፕሬት የሚያደርጉት ኢንፎርማሊ ነው። ሚሊየንስ ኤንድ ሚሊየንስ ኦፍ ብር ነው የሚያንቀሳቅሱት። የሚገርማቸው ነገር ከጀርባቸው ሃይማኖት ሰዎች አሉ፣ ፓስተሮች አሏቸው፣ ኡስታዞች አሏቸው፣ ቀሳውስቶች አሏቸው ከጀርባ እና እነዚህ ሰዎች ፕሮጀክት የሚያደርጉት በጣም ጻድቅ፣ ምስሉን፣ ርህሩህ ተደርጎ ነው የሚቀርቡት። አሁን ከአብነት ጀርባ ያሉ ባለስልጣናቶችን መዘርዘር እንችላለን፣ የሃይማኖት መሪዎችን መዘርዘር እንችላለን። በቃ አብነት ከገንዘብ ይገባል። አብነት ደስ ያለውን አማውንት በሞባይል ባንኪንግ ትራንስፈር ይደረጋል፣ የሚገዛል፣ የቀረውን ሻግ ያደርገዋል ማለት ነው። እነዚህ ሰዎች ፊታቸው ምስኪን ስለመሰለ ወንጀል አይሰሩ ማለት አይደለም። እንዲሁም ወንጀል የሚሰሩ እነሱ ሰዎች ናቸው። መንግስት እንደ ማንኛውም ተራ ማህበረሰብ ሲያሳዝን ትሁት ነው፣ በቃ ለሰው ሟች ነው ምናምን በሚል አይደለም መምራት ያለበት። በፋይናንስ ስርዓቱ ሲያልፋል ወይ ህግና ስርዓትን ይከተላል ወይ ኦዲት ይከተላል ወይ? እንደዚህ አይነት ህገወጥ አካሄድ ዳብነት አይነት አደገኛ ስካመሮች የሀገርን ስርዓት ስንዱ ፓንዶራ ቦክስ ነው የሚከፍተው። ሚሊየንስ ኦፍ አብነት ነው የሚፈለፈለው እና ያንን ኮንቴንት በማድረግ ከስር ህግና ስርዓትን ማስፈን ሲገባው መንግስት አብሮ አንድ ላይ ከአብነት ጋር ፎቶ ነው የሚነሳው። መንግስት ባለስልጣናት አንድ ላይ ከአብነት ጋር ፎቶ ይነሳሉ። ከዛ በኋላ ኢኔብል ያደርጋል። ዴይ አር ኢኔብለርስ። በነገራችን ዴይ አር ኢንዳንጀሪንግ አወር ኢንስቲትዩሽንስ። ተቋማትን እንደ ምስጥ እየሸረሸሩ አገሪቱን አደጋ ያመጡ ሰዎች ናቸው። ኖባዲ ኖስ የአብነት ገንዘብ ወዴት እንደሚሄድ ማንም ሰው አያውቅም። በእምነት ነው እየተሰራ ያለው ነገር። አሸባሪ ጋር ሂድ፣ አገር ይበጥበጥበት፣ ምን ይስራበት የሚታወቅ ነገር የለም እና ይሄ ነገር ብንሸሸው ልናመልጥ ያልቻልነው ነገር ነው። መናገር የጀመሩ ልጆች ስላሉ እነሱ ላይ የተነሳውን ነገር መከላከል ስላለብን ላገዛቸው ስለሚገባ ነው። ይሄ አደንዛዥ ዕፅ፣ ቁማር ምናምን የሚሰሩ ሰዎች አሉ አይደል? በነዛ ካታጎሪ ውስጥ የሚገባ ሚሊየንስ ኦፍ ብር ነው ፍሎ የሚያደርገው። ይሄንን መንግስት ትራክ ማድረግ የለበትም። ለምሳሌ አዶናይ ጋር የተከሰተው ነገር ምንድን ነው? በዱባይ ላይ ያለው የሪል ስቴት ተቋም ኢትዮጵያ ውስጥ ካሉ ኢንፎርማል የፖለቲካ እንቅስቃሴዎችን የሀገሪቱን ሰላም ኢንዳንጀር ሊያደርጉ ከሚችሉ ጋር ኮኔክሽናል ከነ ሳንቲም ፔይ ምናምን ጋር መኒ ላውንደሪንግ ዶላር የሚያሸሹ ምናምን ኢንስቲትዩሽን ነበር። የእነ አዶናይን አካሄድ ጋር ማዕቀፍ መስጠት ስላልተቻለ አዶናይ ከዛ ሪል ስቴት ጋር ኮላይድ አድርጎ ለዛ ሰው መኪና ማስገዛቱ ጥሩ ነው፣ ግን ያ ሪል ስቴት ብላክ ማርኬት ላይ ዶላር የሚሰራ መሆኑ የታወቀ ነው። ይህንን የኢትዮጵያ መረጃና ደህንነት ያውቀዋል። ኢኮኖሚ ቼስ ሴኩሪቲን አደጋ ላይ የሚጥል ሪል ስቴት ተቋም እንደሆነ አይደለም መንግስት እኛ እናውቀዋለን አይደል? ከዛ አዶናይ ታሰረ፣ ተወጣ፣ ያው ምክር ተቀብለው ምናምን ወጥቷል። ለዚህ ሁሉ አብነት is a flag carrier for Ethiopian scammers። ኢትዮጵያውያን ስካመሮች የኦሎምፒክ ባንዲራ የሚይዘው ኢትስ አብነት። ጤናማ አእምሮ ያለ ሰው፣ ኢንስቲቱሽናል ቲንኪንግ መዋቅራዊ ያሳሰበ ያለ ሰው አብነትን ትሪት ሊያደርግ የሚችለው ልክ እንደ አደንዛዥ ዕፅ አዘዋሪ ነው። ይሄ ነገር ትሬንድ ሆነ እንደ ቤተሰብ እንዴ ተቀያሪ I don't have to get up for you. You can stand behind. What? እየተጣሉ ነው? You have to kiss my cheek first.
I'm good. ተቀያሪ What just happened? ተቀያሪው ገብቷል ይላል። በስመ አብ ምን አይነት ታክቲክ ነው ዛሬ ያገኘን ያለው? ምን አይነት ታክቲክ ነው ያገኘን ያለው? Competition here. God damn. God damn. God damn. God damn. ፉክክሩ እየሄደ ነው። I love this girl. You want to box me now? Hey, why not? Why you want to fight me? Not like that. You know. Throw it to the skate park. Huh? To the skate park. Pull up to the skate park. Skate park? Is it you? Tomorrow. Tomorrow. Should I? A bell gonna tell. Maybe we'll have a friendly fight. All right. Friendly. ምን ሆነው ነው ግን ሴቶቻችን በዚህ ደረጃ ራሳቸውን እንደዚህ የሚያራቁት? የዚህ ልጅ ላይ ስትሪሚንግ በዓለም ነው የሚተላለፈው እና እዚህ ጋር ያደረጉት ነገር ሴቶቹ እኔ ጥሩ ነው ብዬ አላስብም። ባለፈው እንደውም አሴት ደረጃን ስናሞግዛት የነበረበት ምክንያት አንዱ አይሶ ስፒድ ወደ ኢትዮጵያ ሲመጣና አንዳንድ ጥያቄዎችን ሲጠይቃት የኢትዮጵያን ባህል አንጸባርቃለች። ይሄን ለአራት ግብዣ ራሱ ተጠይቃ ኢትዮጵያዊነት በተሞላው መንገድ ላስብበት ብላለች። ዋው ብለን አብዛኞቻችን ደስ ብሎን ነበር፣ ስናጨበጭብ ነበር ብዙዎቻችን። ይንፉሽ ይነፋፉሽ፣ ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናቸው ገጣጥመው እየሳሙሽ የማታፍሪ ፍጡር አንቺንማስ ይንፉሽ። የሀገሬ ብርቅዬ አንቺም ዋሽንግተን ነሽ ነው። ያምራል ግጥም። ብዙ ሰው ሌላ ነገር ነው ያሰበው። እንቻለሽ ወይ በተክላላው የዛሬው ቪዲዮአችን ይሄንን ይመስል ነበር። እስካሁን ላይክ ካላደረጋችሁ ቪዲዮውን ላይክ ማድረግ እንዳትዘነጉ። አዳዲስ ከሆናችሁ ሰብስክራይብ ብታደርጉ ደግሞ ደስ ይለኛል። ሐሳባችሁን ኮሜንት ሴክሽን ስር ማስቀመጡን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው።